ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቀድሚያም አርዕስተ ዜናዎቹን እንሆ። ብፁዕ አቡነ ማቲያስ የጸጥታ ኃይሎች የአርሲውን ጥቃት አስቆመው ከታሪክ ተጠያቂነት እንዲድኑ ጥሪ ያቀረቡ። አሜሪካ በአፍሪካ የሚገኙ በርካታ ኤምባሲዎቿን ለመዝጋት ማቀዷ ሲሰማ በአዲስ አበባ የሚገኘው የአገሪቱ ኤምባሲ ግን ክፍት ሆነው ከሚቀጥሉት ጥቂቶቹ ውስጥ ይገኝበታል ተባለ። በኬንያ የአሜሪካ የኢቦላ ማዕከል መገንባቱ የህዝብ ቁጥጥር ካልተደረገበት እንደ የእጅ አዙር ቅኝ ግዛት ሊፈረጅ ይችላል ተባለ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋልልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ ብፁዕ አቡነ ማቲያስ የጸጥታ ኃይሎች የአርሲውን ጥቃት አስቆመው ከታሪክ ተጠያቂነት እንዲድኑ ጥሪ ያቀረቡ። ፓትርያርኩ በአርሲ የተለያዩ አካባቢዎች በኦርቶዶክስ እምነት ተከታዮችና በቤተ ክርስቲያን ላይ በተለያዩ ጊዜያት እየተፈጸሙ ያሉትን ጥቃቶች ተከትሎ የጸጥታ ኃይሎች ጥቃቱን በማስቆም ከታሪክ ባለዕዳነት ዳኑ ሲሉ ጥሪ አቅርበዋል። ሩሃ ግርማ ተጨማሪ አላት። በምስራቅ አርሲ ዞን 2 ወረዳዎች በተፈጸሙ ጥቃቶች ከ10 በላይ ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን የአካባቢው የኦርቶዶክስ ቤተክርስቲያን ሀገረ ስብከት ምንጮች አስታውቀዋል። የአርሲና ሶማሊያ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በጥቃቱ ከ10 በላይ ሰዎች መገደላቸውን፣ ከ280 በላይ ምዕመናን መፈናቀላቸውንና የ100 ዓመት ቤተክርስቲያን መቃጠሉን የሟቾችን ስም በመዘርዘር አስታውቀዋል። ይህን ተከትሎም ብፁዕ ወቅዱስ አቡነ ማቲያስ የኦርቶዶክስ ቤተክርስቲያን ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያኗና በምዕመናን ላይ የደረሰውን ጥቃት በማስመልከት መልእክት አስተላልፈዋል። አቡነ ማቲያስ በአርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ፣ በዋቢና በሙኔሳ ወረዳዎች በተፈጸሙት ጥቃቶች በመንፈስ ቅዱስ ልጆቻችንንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለዋል። በጥቃቱ በርካታ ምዕመናን በግፍ መስዋዕታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሀዘን ጥያቄ ፈጥሯል ብለዋል። ፓትርያርክ አቡነ ማቲያስ የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን መዘረፉን በመልእክታቸው ላይ አመልክተዋል። ቤተክርስቲያኗ በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና መቸገሯን የጠቀሱት ፓትርያርኩ በአርሲ ውስጥ በተደጋጋሚ የሚፈጸመው ጥቃት ከመቆም ይልቅ እየባሰ መምጣቱን በመግለጽ የሚመለከታቸው አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ፓትርያርኩ አክለውም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና ኃላፊዎች ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ብለዋል። ከቀናት በፊት የተከሰተውን የበርካታ ሰዎች ሕይወት የጠፋበትና መፈናቀል ያስከተለው ጥቃትን በተመለከተ ከፌዴራል መንግስቱ ከኦሮሚያ ክልል አስተዳደርም ሆነ ከዞኑ ኃላፊዎች እስካሁን የተባለ ነገር የለም። በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ እየተፈጸሙ ለሰዎች ሕይወት መጥፋትና ለንብረት ውድመት ምክንያት የሆኑ ጥቃቶች በማን እንደሚፈጸሙ እስካሁን በግልጽ የታወቀ ነገር የለም። አሜሪካ በአፍሪካ የሚገኙ በርካታ ኤምባሲዎቿን ለመዝጋት ማቀዷ ሲሰማ በአዲስ አበባ የሚገኘው የአገሪቱ ኤምባሲ ግን ክፍት ሆነው ከሚቀጥሉት ጥቂቶቹ ውስጥ ይገኝበታል ተባለ። የትራምፕ አስተዳደር አጠንክሮ እየተከተለ ባለው ጥብቅ የስደተኞች ቪዛ አሰጣጥ መርህ አብዛኞቹ በአፍሪካ ሀገራት የሚገኙ የአሜሪካ ኤምባሲዎች ቪዛ መስጠት አቁመው አሜሪካውያን ዜጎችን በመርዳት ላይ ብቻ እንዲያተኩሩ መታቀዱም ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል The United States of America was founded on immigration, and immigration helped build it. But now, many are asking themselves, what does the future of this so-called nation of immigrants look like under Trump?
መጀመሪያ እንደ ግሪጎሪያኑ አቆጣጠር ከ2017 እስከ 2021፣ ሁለተኛ ከጥር 2025 ጀምሮ የዩናይትድ ስቴትስን የፕሬዝዳንትነት ስልጣን የያዙት ቱጃሩ ፖለቲከኛ ዶናልድ ጄ ትራምፕ በቅርብ የሚያውቋቸው እንደሚሉት ለተቺ ተቃዋሚ ተፎካካሪዎቻቸው በእርግጥ ምህረት የለሽ ናቸው። ከፖለቲካ ጥበብ ይልቅ ንግድን፣ ከዲፕሎማሲ ይበልጥ ኃይልን፣ ከድርድር ይበስ ማናህሎኝነትን፣ ከመተባበር በላይ ግለኝነትን የሚመርጡት ዶናልድ ትራምፕ በመጀመሪያውም ይሁን በሁለተኛ ዘመነ ስልጣናቸው የአስተዳደራቸው አብይ መርህ አሜሪካ ትቅደም ነው። ሁለተኛ ዘመነ ስልጣናቸውን ከጀመሩ ጀምሮ አሜሪካን ለማስቀደም ሀብት፣ ንብረት፣ ኑሮ፣ ህይወት ያደላደሉ ስደተኞችን ከማባረር አንስቶ በሯን በሌሎች ሀገራት ዜጎች ላይ መዝጋታቸውን የቀጠሉት ትራምፕ ስደተኞችን የሚመለከተውን ፖሊሲያቸውንም ይበልጥ ማጥበቃቸውንም እንደገፉበት ነው። በርካታ የዓለም መገናኛ ብዙሃን ይዘውት በወጡት ዘገባ መሰረት አሜሪካ በአፍሪካ የሚገኙ ኤምባሲዎቿንና ቆንስላዎቿን ቁጥር በከፍተኛ ደረጃ ለመቀነስ ማቀዷ የተነገረ ሲሆን በአዲስ አበባ የሚገኘው የአገሪቱ ኤምባሲ ግን ክፍት ሆነው ከሚቀጥሉት ጥቂቶች ውስጥ ይገኝበታል ተብሏል። አገሪቱ ቪዛ የሚሰጡ ኤምባሲዎቿን ቁጥር ለመቀነስ ያሰበችው ከ50 ወደ 20 መሆኑንም ለጉዳዩ ሽፋን የሰጡት ዘገባዎች ጠቁመዋል። እቅዱ ተግባራዊ ከሆነ አብዛኞቹ በአፍሪካ ሀገራት የሚገኙ የአሜሪካ ኤምባሲዎች ቪዛ መስጠት አቁመው አሜሪካውያን ዜጎችን በመርዳት ላይ ብቻ እንደሚያተኩሩም ተነግሯል። ቪዛ መስጠት እንዲቀጥሉ ከተመረጡት ኤምባሲዎች መካከል አዲስ አበባ፣ ናይሮቢ፣ ጅቡቲ፣ ካምፓላ፣ ኪጋሊ፣ አክራ፣ ኬፕታውን እና ጆሃንስበርግ የሚገኙ ኤምባሲዎች ይገኙበታል ተብሏል። 30 ያህል የአሜሪካ ኤምባሲዎች በሚገኙባቸው ሀገራት የሚገኙ የቪዛ አመልካቾች ቪዛ የመስጠት ፍቃድ ያላቸው ኤምባሲዎች ወደሚገኙባቸው ሀገራት ለመጓዝ ሊገደዱ እንደሚችሉም ተመላክቷል። ውሳኔው በአህጉሪቱ በሚገኙ በርካታ የቪዛ አመልካቾች ላይ ከፍተኛ ተጽዕኖ ይፈጥራል ተብሎ የሚጠበቅ ሲሆን በአካባቢያቸው የነበረውን የቪዛ አገልግሎት የሚያጡ አገራት ዜጎች ለቪዛ ቃለ መጠይቅና ለቆንስላ ጉዳዮች ወደ እነዚህ ወደ ተመረጡት ዋና ዋና ማዕከላት ረጅም ርቀት ተጉዘው ለመሄድ ይገደዳሉም ተብሏል። ይህ አሰራር ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛ ማግኘትን አስቸጋሪ እንደሚያደርገው እየተነገረ ሲሆን በፕሬዝዳንቱ ውሳኔ መሰረት የአንዳንድ ሀገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች መሆናቸውም የሚታወስ ነው። በኬንያ የአሜሪካ የኢቦላ ማዕከል መገንባቱ የሕዝብ ቁጥጥር ካልተደረገበት እንደ የእጅ አዙር ቅኝ ግዛት ሊፈረጅ ይችላል ተባለ። የኬንያ ጤና ሚኒስቴር ለአሜሪካ ዜጎች የሚሆን የኢቦላ ለይቶ ማቆያ ማዕከል ለመገንባት የያዘው እቅድ የሕዝብ ቁጣን ቀስቅሷል። ብዙነህ እንዳለ ዝርዝር አለው። ኬንያ በርካታ ሰዎችን ለገደለው አደገኛ የኢቦላ ቫይረስ የተጋለጡ አሜሪካውያንን ለይቶ ማቆያ የሚሆን ማዕከል በማዕከላዊ ክፍሏ ውስጥ በሚገኘው ላይኪፒያ ካውንቲ ግዛት ውስጥ የኢቦላ ለይቶ ማቆያ ማዕከል እንዲከፈት ፈቅዳለች። ነገር ግን የኬንያ ጤና ሚኒስቴር በላይኪፒያ ካውንቲ ለአሜሪካ ዜጎች የሚሆን የኢቦላ ለይቶ ማቆያ ማዕከል ለመገንባት የያዘውን እቅድ የህዝብ ቁጣን ቀስቅሷል። በዚህም ሳቢያ በመቶዎች የሚቆጠሩ የናኒዩኪ ነዋሪዎች ወደ አደባባይ በመውጣት ተቃውሟቸውን ማሰማታቸው ተዘግቧል። እየተባባሰ በመጣው በዚህ ተቃውሞ አንድ ሰው የሞተ ሲሆን የህግ ተግዳሮቶችንም አስከትሏል እየተባለ ነው። በኬንያ የቆዳ ሕክምና ባለሙያና የዓለም አቀፍ ጤና ጉዳዮች ታዛቢ የሆኑት ዶክተር ዮኑስ ኡመር የአሜሪካ የኢቦላ ማዕከል መገንባቱ የህዝብ ቁጥጥር ካልተደረገበት እንደ የእጅ አዙር ቀኝ ግዛት ሊፈረጅ ይችላል ሲሉ ገልጸዋል። ባለሙያው እንደገለጹት ስምምነቱ ከእጅ አዙር ቀኝ ግዛት ይልቅ እውነተኛ ትብብር እንዲሆን ከተፈለገ የህዝብ ተሳትፎን ያካተተ ግልጽና ሁሉን አቀፍ አሳታፊ መሆን አለበት ብለዋል። የኬንያ ዜጎች ሊኖሩ ስለሚችሉ ጠቀሜታዎችም ሆነ ሊከሰቱ ስለሚችሉ አደጋዎች አስቀድመው ሊያውቁ እንደሚገባም ጠቁመዋል። በተጨማሪም ኬንያና ሌሎች የአፍሪካ ሀገራት ወረርሽኞችን በራሳቸው አቅምና በተናጠል መከላከል እንዲችሉ በራሳቸው የህክምና ምርምርና የክትባት ልማት ላይ የበለጠ መዋለ ንዋይ ማፍሰስ እንዳለባቸው ዶክተር አሙር አሳስበዋል። በሌላ በኩል የኬንያ ከፍተኛ ፍርድ ቤት በታቀደው የኢቦላ ማቆያ ወይም ደግሞ ለይቶ ማቆያ ማዕከል ግንባታ ላይ ጊዜያዊ እገዳ መጣሉን ተከትሎ የዩናይትድ ስቴትስ በፕሮጀክቱ ዙሪያ የተነሱትን
ስጋቶች በሂደት መፍታት እንደሚቻል ያላትን ጽኑ እምነት አስታውቃለች። በሽታው በተከሰተበት አካባቢ ቆይታ ያደረጉ ዜጎች በቀጥታ ወደ ግዛቷ መመለሳቸውን ያሰጋት አሜሪካ ለኢቦላ ተጋላጭ ያለቻቸውን ሰዎች ከድንበሯ ውጭ ለማቆየት የሚያስችላትን እቅድ በማዘጋጀት ነው ከኬንያ ጋር ስምምነት ላይ የደረሰችው። በዓለም ላይ በአሁኑ ጊዜ አሳሳቢ የጤና ስጋት የሆነው ኢቦላን ለመከላከል 4 የተለያዩ እርምጃዎችን እየወሰዱ ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ በበሽታው የተያዘ ማንኛውም ሰው ወደ ሀገራቸው እንዲገባ እንደማይፈቅዱም አስታውቀዋል። ተቃዋሚዎች ደግሞ ኬንያ ለኢቦላ ታካሚዎች የኳራንቲን ማዕከል ደህንነቱ በተጠበቀ ሁኔታ ለማስተዳደር የሚያስፈልገው መሰረተ ልማትና ሀብቶች እንደሌሏት ይከራከራሉ። አንዳንድ ተቃዋሚዎች ዩናይትድ ስቴትስ ተቋሙን በራሷ መሬት ላይ ከማቋቋም ይልቅ በውጭ ሀገር ለምን ተቋሙን ለማቋቋም እየፈለገች እንደሆነም ጠይቀዋል። ነዋሪዎቹ የኢቦላ ቫይረስ ተጋላጭ የሆኑ አሜሪካውያንን ለማቆየት በኬንያ አየር ኃይል የጦር ሰፈር ውስጥ ሊገነባ የታቀደውና በአሜሪካ የሕክምና ባለሙያዎች ይተዳደራል የተባለው ማዕከል 50 የማግለያ አልጋዎች ይኖሩታል የተባለውን ማዕከል ነው እየተቃወሙት። አስቀድሞ ምንም አይነት የህዝብ ውይይትና ምክክር ሳይደረግበት በሚስጥር እየተወሰነ ነውም በሚል ነው። ነዋሪዎችና ፖሊስ ወደ ግጭት ውስጥ እየገቡ ሲሆን የጸጥታ ኃይሎች አስለቃሽ ጭስ በመተኮስ ሰልፈኞችን ለመበተን መገደዳቸውም ታውቋል። በተፈጠረው ግርግር ሳቢያ የናሁኪ ከተማ የንግድ ትራንስፖርት እንቅስቃሴ ሙሉ በሙሉ የተስተጓጎለ ሲሆን ማዕከሉ ሊገነባ ነው የሚለው ዜና የአካባቢውን የቱሪዝም ዘርፍ ክፉኛ መምታቱ ተገልጿል። በርካታ ዓለም አቀፍ ቱሪስቶች ወደ አካባቢው የሚያደርጉትን የሆቴልና የሆምስቴ ቦታ ማስያዣ ጥያቄዎች በጅምላ እየሰረዙ መሆኑን የዘርፉ ባለቤቶችም በምሬት ተናግረዋል። የአካባቢው የንግድ ምክር ቤትና የፖለቲካ መሪዎችም መንግስት በግልጽ እየተቹ ሲሆን የሀገሪቱ የጤና ስርዓት መሰረታዊ ክትባቶችን እንኳን ማቅረብ ባልቻለበት ሁኔታ ዓለም አቀፍ አደጋ የሆነውን የኢቦላ ማቆያ ማዕከል መቀበል አደገኛ መሆኑን ገልጸዋል። ዋሽንግተን በበኩሏ የኬንያ የኢቦላ ዝግጅትን ጥረቶች ለመደገፍ 13.5 ሚሊዮን ዶላር ድጋፍ እንደምታደርግ ቃል ገብታለች። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። የኢጋድ የምርጫ ታዛቢ ቡድን በኢትዮጵያ 7ኛው አጠቃላይ ምርጫ ላይ የመጀመሪያ ደረጃ ሪፖርቱን ይፋ አደረገ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የኢትዮጵያን 7ኛ ጠቅላላ ምርጫ አስመልክቶ ያዘጋጀውን የመጀመሪያ ደረጃ የምርጫ ምልከታ ሪፖርት ይፋ አድርጓል። ከኢትዮጵያ መንግስትና ከብሔራዊ ምርጫ ቦርድ በደረሰው ጥሪ መሰረት 26 የአጭር ጊዜ ታዛቢዎችን ያቀፈ ቡድን በማሰማራት ሂደቱን ሲከታተል የቆየው ተቋሙ በምርጫው የታዩ አስተዳደራዊና ቴክኖሎጂያዊ ማሻሻያዎችን አወድሷል። ግንቦት 24 ቀን 2018 ዓ.ም በተካሄደው በዚህ ምርጫ ወቅት የተወሰኑ የፖለቲካና የጸጥታ ተግዳሮቶች ማጋጠማቸውን ሪፖርቱ ጠቅሷል። በዚህ ምክንያት ምርጫው ሊካሄድ ከነበረባቸው 547 የምርጫ ክልሎች ውስጥ በ501 ላይ ብቻ የተከናወነ ሲሆን በአጠቃላይ በ52044 የክልልና የከተማ አስተዳደር ምክር ቤት ምርጫ ጣቢያዎች ድምጽ ተሰጥቷል። የኢጋድ ታዛቢ ቡድን ባወጣው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ የዘንድሮውን ምርጫ በማዘጋጀትና በማስፈጸም ረገድ ያሳየውን ከፍተኛ አስተዳደራዊና ተግባራዊ አቅም አድንቋል። ቦርዱ በአስቸጋሪ ሁኔታዎች ውስጥም ቢሆን በ501 የምርጫ ክልሎች ውስጥ ወደ 52000 የሚጠጉ የምርጫ ጣቢያዎችን በተሳካ ሁኔታ ስራ ላይ ማዋል መቻሉን ቡድኑ በሪፖርቱ አመልክቷል። በተለይም በምርጫው ሂደት ላይ የተስተዋሉ ዘመናዊ አሰራሮች ከኢጋድ በኩል አድናቆት ማትረፋቸው ተመላክቷል። ነፓ በአማራ ክልል የማጭበርበር ተግባራት ተፈጽመዋል አለ። ነጻነትና እኩልነት ፓርቲ ነፓ በሰባተኛው ዙር ጠቅላላ ምርጫ ሂደት በአማራ ክልል በተወሰኑ የምርጫ ክልሎች የደረሱ ችግሮች በሚል ባወጣው የቅሬታ መግለጫ ከምርጫ ሕግና ስነ ስርዓት ያፈነገጡ ተግባራት መፈጸማቸውን በመጥቀስ ምርጫው እንዲደገም ጠይቋል። ፓርቲው ባወጣው ባለ 2 ገጽ መግለጫ በአማራ ክልል በደቡብ ወሎ ዞን በለጋምቦ፣ በለገሂዳ፣ በከለላ፣ በደብረ ሲና 1 እና ደብረ ሲና 2 የምርጫ ክልሎች ውስጥ በገዢው ፓርቲ አባላትና ደጋፊዎች የምርጫ ሕግንና ስነ ምግባርን የሚጥሱ ተግባራት መፈጸማቸውን አስታውቋል። ፓርቲው በመግለጫው ላይ የመራጮችን ካርድ በነጠላ በመሰብሰብ መራጮች ወደ ቤት እንዲመለሱ ተደርጓል ያለ ሲሆን የመራጮች ካርድ በገዢው ፓርቲ ከህዝብ በመሰብሰብ ተፎካካሪ ፓርቲዎች በሰላም አመልክተው ወጥተዋል በማለት የማጭበርበር ተግባራት ተፈጽመዋል ሲል ገልጿል። በተለይም በለጋምቦ ወረዳ በወረኢሉ ማጠቃለያ 01 ማህበረ ሰላም ቀበሌ ግንቦት 24 ከቀኑ 9:35 ላይ ድንገት የተኩስ ድምጽ በመሰማቱ መራጮችና ታዛቢዎች አካባቢውን ጥለው ለመሰደድ መገደዳቸውን ያወሳው መግለጫው ከአጭር ቆይታ በኋላ ሲመለሱ የገዢው ፓርቲ አስፈጻሚዎች
በምርጫ ጣቢያው ውስጥ ተቀምጠው የመራጮች ካርድ በገዢው ፓርቲ ኮሮጆ ሞልተው ጠብቀዋቸዋል ብሏል። በዚህም የተነሳ በ02 እና 03 አባይ ቀበሌ ውስጥ ያሉ ሁሉም የምርጫ ጣቢያዎችን ዘግተው የመራጮችን ካርድ ሰብስበው ወስደው ለራሳቸው መርጠዋል ሲል አስፍሯል። በደሴ ከተማ የምርጫ ክልሎች ላይም ተመሳሳይ ችግሮች መፈጸማቸውን የጠቀሰው ነጻነትና እኩልነት ፓርቲ መግለጫ ህጋዊ የታዛቢነት ሚና ሳይኖራቸው ወደ ጣቢያ የገቡ የገዢው ፓርቲ አመራሮች በመራጮች ላይ ጫና ማድረጋቸውን፣ ወደ ጣቢያ የሚመጡ ዜጎችን ስም በመመዝገብ የምርጫ ምልክታቸውን እንዲያሳዩ ማድረጋቸውንና በሚስጥር ድምጽ መስጫ ቦታዎች ውስጥ በመግባት የስንዴ ነዶን ምረጡ ማለት መፈጸሙን ዘርዝሯል። የነጻነትና እኩልነት ፓርቲ በመግለጫው ማጠቃለያ ላይ በእነዚህ የምርጫ ክልሎች የተመደቡ የምርጫ ቦርድ አስፈጻሚዎች ነጻና ገለልተኛ አለመሆናቸውን በመጥቀስ የምርጫ ውጤት ተቀባይነት ስለሌለው የምርጫ ቦርድ ጉዳዩን በአስቸኳይ መርምሮ አስፈላጊውን የህግ እርምጃ እስኪወስድ ድረስ ጊዜያዊ ውጤት ከመግለጽ እንዲቆጠብ አሳስቧል። የአውሮፓ ህብረት ሀገራት ሰባተኛው ጠቅላላ ምርጫ መካሄዱን አደነቁ። ምርጫ ያልተካሄደባቸው የምርጫ ክልሎችም ይህ እድል እንደሚሰጣቸው ተስፋቸውን ገልጸዋል። ተቀማጭነታቸውን በአዲስ አበባ ያደረጉ የአውሮፓ ህብረት አባል ሀገራትና ሌሎች የምዕራባውያን ዲፕሎማቲክ ማህበረሰብ አባላት በትላንትናው ዕለት የተጠናቀቀውን ሰባተኛውን ጠቅላላ ሀገራዊ ምርጫ አስመልክተው የጋራ መግለጫ አውጥተዋል። ሀገራቱ በጋራ ባወጡት መግለጫ ኢትዮጵያ ሰባተኛውን ጠቅላላ ሀገራዊ ምርጫ ማካሄዷን አድንቀዋል። መግለጫው በተጨማሪም ግንቦት 24 ምርጫ ያልተካሄደባቸው የምርጫ ክልሎችም ይህ እድል እንደሚሰጣቸው ተስፋቸውን ገልጸዋል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድን ጨምሮ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ እጩዎችና የሲቪል ማህበረሰብ ድርጅቶች ምርጫውን ለማካሄድ ላበረከቱት ጥረት ያላቸውን አድናቆት ገልጸዋል። ዲፕሎማቶቹ አክለውም የአፍሪካ ህብረትና የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድ የምርጫ ታዛቢ ቡድኖች ምርጫውን በመታዘብ ለተጫወቱት ወሳኝ ሚና እውቅና እንደሚሰጡና ሪፖርታቸውን በጉጉት እንደሚጠብቁ አስታውቀዋል። በተመሳሳይ ዜና በአዲስ አበባ የሚገኘው የእንግሊዝ ኤምባሲ በበኩሉ ባወጣው መግለጫ ምርጫ ማድረግ በተቻለባቸው የአገሪቱ አካባቢዎች ሰባተኛው ጠቅላላ ምርጫ ድምጽ የመስጠት ሂደት በመጠናቀቁ ለኢትዮጵያ ብሔራዊ ምርጫ ቦርድ የእንኳን ደስ ያላችሁ መልእክት አስተላልፏል። በትግራይ ክልል ሁሉም 38 የምርጫ ክልሎች፣ በአማራ ክልል 8 የምርጫ ክልሎች ምርጫ ያልተካሄደባቸው ሲሆን ምርጫ ቦርድ ሰኞ ግንቦት 24 2018 በሰጠው ጋዜጣዊ መግለጫ በአማራና በኦሮሚያ አካባቢዎች 143 ያህል የምርጫ ጣቢያዎች ምርጫ ከጀመሩ በኋላ የጸጥታው ሁኔታ በመታወኩ እንደተቋረጠ ገልጸው ነበር። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከማላዊ አቻው ጋር 2 የወዳጅነት ጨዋታ የሚጠብቀው የኢትዮጵያ ብሔራዊ ቡድን እያደረገ ያለውን ዝግጅት ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ዓለም ለኤልኒኖ ይዘጋጅ ሲል የተባበሩት መንግስታት ድርጅት አስጠነቀቀ። ሳይንቲስቶች የኤልኒኖን ክስተትና በሰው ልጅ ምክንያት የመጣው የአየር ንብረት ለውጥ ጥምር ተጽዕኖ በዓለም ዙሪያ ያለውን የአየር ጠባይ ሙሉ በሙሉ ሊያናጋው ይችላል ሲሉ ስጋታቸውን ገልጸዋል። ስነ ፀሐይ ተስፉ ተጨማሪ አላት። በአየር ንብረት ለውጥ ምክንያት ቀድሞውኑ ውጥረት ውስጥ በገባችው ፕላኔታችን ላይ የሙቀት መጠኑን ይበልጥ ከፍ የሚያደርገው አዲሱ የኤልኒኖ የተፈጥሮ የአየር ጠባይ መግለጫ በሳምንታት ጊዜ ውስጥ ሊጀምር እንደሚችል የተባበሩት መንግስታት ድርጅት አስጠነቀቀ። የዓለም ሜትሮሎጂ ድርጅት እንደገለጸው ይህ የኤልኒኖ ክስተት በቀሪው የ2026 ዓመታት ውስጥ ይበልጥ እየጠነከረ የመሄድ እድል ያለው ሲሆን ይህም በአብዛኛው የዓለም ክፍሎች ላይ እጅግ የበረቱና አስከፊ የአየር ጸባዮችን ሊያስከትል ይችላል። ከተለያዩ የሀገራት የአየር ንብረት ኤጀንሲዎች የወጡ በርካታ ትንበያዎች እንደሚያመላክቱት ይህ ክስተት በታሪክ ከተመዘገበው ሁሉ እጅግ ጠንካራ ወይም ሱፐር ኤልኒኖ ተብሎ የሚጠራው ሊሆን ይችላል። የኤልኒኖን ትክክለኛውን መፈጠሪያ ጊዜና ጥንካሬ አስቀድሞ መተንበይ ፈታኝ ቢሆንም ሳይንቲስቶች ግን ፍንጮችን ለማግኘት በማዕከላዊ ፓሲፊክ ውቅያኖስ
ውቅያኖሶች ውስጥ የሚገኘውንና ማሳያ ተደርጎ የሚወሰደውን ቁልፍ አካባቢ በጥንቃቄ ሲከታተሉ ቆይተዋል። ምንም እንኳን የኤልኒኖ ክስተት መፈጠር አስቀድሞ የተጠበቀ የነበረ ቢሆንም ብዙ ሳይንቲስቶች ግን የዘንድሮው ክስተት ባልተለመደ መልኩ እጅግ ኃይለኛ ሊሆን እንደሚችል ያምናሉ። በእንግሊዝ ሜትሮሎጂ ቢሮ የወርሃዊና የ10 ዓመታት ትንበያ ክፍል ኃላፊ የሆኑት ፕሮፌሰር አዳም ስካይፍ ትልቅና ከፍተኛ የአየር ንብረት ክስተት እየመጣ መሆኑ ሙሉ በሙሉ እርግጠኞች ነን፣ ምናልባት በታሪክ ከፍተኛ የተመዘገበ ክስተት ሊሆን ይችላል ሲሉ ገልጸዋል። እንደ አውሮፓውያን አቆጣጠር ከ1950 ጀምሮ እንዲህ አይነቱ ክስተት የተከሰተው 6 ጊዜ ብቻ ሲሆን እጅግ የጦፈው እንደ አውሮፓውያን አቆጣጠር በ1982 እና በቅርቡ በ2015 የታየው ነበር። የተለያዩ የአየር ንብረት ሞዴሎች እንደሚያሳዩት ይህ አዲሱ ኤልኒኖ እንደ አውሮፓውያን አቆጣጠር በህዳር 2026 ላይ ከፍተኛ የሙቀት ጣሪያው ላይ ይደርሳል ተብሎ የሚጠበቅ ሲሆን ይህ ማለት አዲሱ ኤልኒኖ ያለፉትን ታሪካዊ መዝገቦች ሊያስተካክል ወይም ሊበልጥ ይችላል ሲል ቢቢሲ በዘገባው አስነብቧል። የአሜሪካ ጦር በኢራን ደሴቶች ላይ ራስን የመከላከል ጥቃት መፈጸሙን ገለጸ። የጦር ማዕከላዊ እዝ እንዳስታወቀው በቄሽም ደሴት ላይ ጥቃት በመፈጸም ወደ ባህረ ሰላጤው ሀገራት የተወነጨፉ ሚሳኤልና ድሮኖች ተመተው መውደቃቸውን አስታውቋል። ከባዱ ደሴ ተጨማሪ አለው። አሜሪካና ኢራን በተቆረጠው የሰላም ድርድር ለመስማማት ጫፍ እንደደረሱ ሲወራ በከረመበት በዚህ ወቅት የኩዌት የአየር መንገዱን የኢራን ጥቃት ተከትሎ ሀገራቱ ወደ ሌላ ዙር ውጊያ መዞራቸው ተሰምቷል። ኢራን በሚሳኤልና በድሮን በአካባቢው ሀገራት በሚገኙ የአሜሪካ ወታደራዊ ቤዝና ሄሊኮፕተር ላይ ያጸፋ ጥቃት መፈጸሟን አስታውቃለች። በዚህም የኢራን ድሮኖች የኩዌት የአየር መንገድን በመምታታቸው ኩዌት ከፍተኛ ጉዳት የደረሰባት ሲሆን የአሜሪካ ኃይሎችም በሆርሙዝ ወላንገር የባህር ከበባ እያከናወኑ መሆኑ ተገልጿል። በጦርነቱ ምክንያት 6 የንግድ መርከቦች እንቅስቃሴያቸውን እንዲያቆሙና 122 የሚሆኑት ደግሞ አቅጣጫቸውን እንዲቀይሩ ተገደዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት ለኢራን ማንኛውም የማዕቀብ እፎይታ ከኑክሌር መርሃ ግብሯ ጋር ተያያዥ ነው ብለዋል። እንደ ብሉምበርግ ዘገባ ኢራን ኩዌት ወደሚገኙ የአሜሪካ ጦር ሰፈር ባላስቲክ ሚሳኤል በማስወንጨፍ በጥቃቱ ቢያንስ 5 አሜሪካውያን እንደቆሰሉና 2 ሪፐር ሰው አልባ አውሮፕላኖች ከፍተኛ ጉዳት ደርሶባቸዋል ብሏል። የአሜሪካ ጦር ደግሞ በሆርሙዝ ወላንገር በምትገኘው ቀሽም ደሴት ላይ በሌሊት ራስን የመከላከል ጥቃት ማድረሱን አስታውቆ በአቅራቢያው በሚጓዙ ንግድ መርከቦችና በባህረ ሰላጤው ሀገራት ላይ የተተኮሱ ባላስቲክ ሚሳኤሎችንና ድሮኖችን ማክሸፉን ገልጿል። የኢራን አብዮታዊ ዘብ ኃይል በበኩሉ የሆርሙዝ ወላንገር ደህንነትን ለማወክ የሞከረው የአሜሪካ ጦር ከባድ ዋጋ ይጠብቀዋል ብሏል። የኢራን ጦር በኩዌትና ባህሬን በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መፈጸሙን ተከትሎ የኩዌት ጦር የኢራን ድሮኖች ዓለም አቀፉን የአየር መንገዱን መጥተዋል፣ በዕለቱም ጠዋት ላይ የአየር ትራፊክ ታግዶ ነበር ብሏል። ከዚህ ቀደም አሜሪካ የሆርሙዝ ወላንገርን ባህር ከበባ አድርጋ እንደነበር ይታወቃል። በዚህም ማዕቀፍ የአሜሪካ ጦር የቦትስዋና ባንዲራ ያለውን ባዶ የነዳጅ ታንከር ማሽን ክፍል ላይ በሚሳኤል በመምታት ከጥቅም ውጭ አድርጎታል። ይህ ታንከር ወደ ኢራን ይጓዝ የነበረ መሆኑን ሴንትኮም ጥቃቱን በዘገባው አሳይቷል። በአጠቃላይ ሀገራቱ እርስ በርስ እየተሰነዛዘሩ ያሉት ጥቃት ወራት ያስቆጠረውን ግጭት ለማስቆም እየተደረገ ያለውን የሰላም ድርድር ላይ ሀገራቱ በሳምንቱ መጨረሻ ያለ ስምምነት ከተለያዩ በኋላ የተፈጸመ መሆኑ ተገልጿል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ዮናስ ግርማ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሜሮን። ተመልካቾቻችን መረጃዎቻችንን ከሀገር ውስጥ እንጀምራለን። ወደ ቀዳሚው መረጃችን ስናልፍ ከማላዊ አቻው ጋር 2 የወዳጅነት ጨዋታዎች ያሉበት የኢትዮጵያ ብሔራዊ ቡድን ልምምዱን እያከናወነ ይገኛል። ባልተለመደ ሁኔታ የልምምድ ጊዜውን ለሚዲያ ዝግ ያደረገው የኢትዮጵያ ብሔራዊ ቡድን ልምምዱን በኢትዮጵያ ንግድ ባንክ ሜዳና በአበበ ቢቂላ ስታዲየም እያከናወነ መሆኑ ተገልጿል። እስካሁን ጥሪ ከተደረገላቸው ተጫዋቾች መካከል የፊት መስመር ተጫዋቾቹ መስፍን ታፈሰና አዲስ ግዳይ በጉዳት ምክንያት ከስብስቡ ውጪ ቢሆኑም እስካሁን አሰልጣኝ ዮሐንስ ሳሌ ምንም አይነት ተጫዋች በይፋ አልጠሩም። ለወትሮም ቢሆን በተለይ ባለፉት 5 ዓመታት የካፍን መመዘኛ የሚያሟላ ሜዳ ባለመኖሩ ከሀገሩ ተሰዶ እየተጫወተ ከሀገሬው ማህበረሰብ አይንና ልብ እየራቀ ለመጣው ብሔራዊ ቡድናችን የሚዲያ ሽፋን ክልከላው ነገሮችን ሊበልጥ ሊያወሳስብ ይችላል የሚለው የበርካታ ባለሙያዎች ስጋት
ቀናት ቢሆንም ከዕለተ ቅዳሜ ጀምሮ ለሚደረጉት ሁለት የወዳጅነት ጨዋታዎች ዋሊያዎቹ ልምምዳቸውን አጠናክረው ቀጥለዋል። ዛሬ ከሰዓት የነበረው ልምምድ ለ15 ደቂቃዎች ብቻ ለሚዲያ ክፍት የነበረ ሲሆን ቡድኑ በነገው ዕለት ጨዋታዎች ወደሚከናወኑበት ወደ ድሬዳዋ እንደሚያቀናም ተሰምቷል። አሰልጣኝ ዮሐንስ ሳሌ በድሬዳዋ ብሔራዊ ቡድኑ ከሚያደርገው የመጨረሻ ልምምድ አስቀድሞ አሊያም በኋላ ለመገናኛ ብዙሃን በጨዋታዎቹ ዙሪያ ማብራሪያ ይሰጣሉ ተብሎም ይጠበቃል። በዓለማችን ላይ በርካታ ሚሊዮን ደጋፊዎች ያሉት የሰሜን ለንደኑ ክለብ አርሰናል ከ2 ዓመታት ረጅም ጥበቃ በኋላ የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫን ማሳካቱ ይታወሳል። ይሁን እንጂ መድፈኞቹ የዘንድሮን የሊጉን ዋንጫ ቢያሳኩም እስካሁን ከቼልሲ በስተቀር አንድም ተቀናቃኝ ክለብ ይፋዊ የእንኳን ደስ አላችሁ መልእክት አላስተላለፈላቸውም። ይህ ክስተት የሰሜን ለንደኑን ክለብ አርሰናልን በሌሎች ክለቦችና ደጋፊዎች ይጣል ላል ወይ የሚል ትልቅ ጥያቄ ማስነስቷል። እኛም ጉዳዩን በዝርዝር ተመልክተን ተከታዩን ዝርዝር ዘገባ አዘጋጅተንላችኋል። One of the most hated club in the world is Arsenal. በዓለማችን ሆነ በሀገራችን ኢትዮጵያ እልፍ ደጋፊ ካላቸው ተወዳጅ የውጭ ሀገር ክለቦች መካከል የሰሜን ለንደኑ አርሰናል ቀዳሚው ተጠቃሽ ክለብ ነው። መድፈኞቹ ከ22 ዓመታት ረጅምና የጽናታቸውን ጥግ ከፈተነ ጥበቃ በኋላ የሚኬል አርቴታን ስብስብ ይዘው የዘንድሮውን የእንግሊዝ ፕሪሚየር ሊግ ዋንጫን ማሳካታቸውም ይታወሳል። ቡድኑ ከሁለት አስርት ዓመታት በላይ ለዘለቀው የደጋፊዎቹ የዋንጫ ጥማት ታላቅ እፎይታን የሰጠበትን ድንቅ የውድድር ዓመት በሊጉም ሆነ በአውሮፓ መድረክ ማሳለፍ ችሏል። ይህንን አስደናቂ ጉዞ ምክንያት በማድረግ ክለቡ ከ1.5 ሚሊዮን በላይ ደጋፊዎች በተገኙበት ታላቅ የጎዳና ላይ ደስታ አከባበር በዓል በማሰናዳት ለንደንን በደጋፊዎቹ ቀለም ቀይ አድርጎም ሰንብቷል። ይሁን እንጂ ይህ ታሪካዊ ስኬት በእግር ኳሱ ዓለም በተለይ በማህበራዊ ሚዲያዎች ያገኘው ምላሽ ግን ያልተጠበቀና ተቃራኒ ሆኖ ተገኝቷልም ተብሏል። አርሰናል የሊጉን ዋንጫ በክብር ቢያነሳም ከምዕራብ ለንደን ባላንጣው ቼልሲ በቀር አንድም የፕሪሚየር ሊጉ ክለብ ባልተለመደ ሁኔታ እስካሁን ድረስ ይፋዊ የእንኳን አደረሳችሁ መልእክት እንዳላስተላለፈም እየተነገረ ይገኛል። ታዲያ ይህንን የክለቦች ጉዳዩን በዝምታ መመልከት ወይም ሳይለንት ትሪትመንትና በማህበራዊ ሚዲያዎች ያለውን ዘመቻ በመመልከት ጉዳዩን በርካቶች ምን አይነት እንደምታ አለው የሚሉ ጥያቄዎችን እያነሱ ሲገኙ፣ የስፖርት ሴራ ተንታኞች በበኩላቸው ይህ የመድፈኞቹ ታላቅ ድል በበዓል ድባብ ፈንታ በእንግሊዝ እግር ኳስ ታሪክ ታይቶ የማይታወቅ በዝምታ ውስጥ የሚገለጽ የቅሬታ ማዕበልን እየቀሰቀሰ እንዳይሆንም ይጠረጥራሉ። ለአብነትም ታዋቂው የስፖርት ተንታኝ ባርኒ ሮይ ዘጋርዲያን ጋዜጣ ላይ ባሰፈረው ጽሑፍ በእውነት አርሰናል በደጋፊዎች ይጠላል በማለት በጥያቄ ጀምርና ራሱ አዎ በትክክል ይጠላል ብሎ በመመለስ ምክንያቶችን አንድ በአንድ በመዘርዘር አርሰናል በአሁኑ ወቅት በእንግሊዝ እግር ኳስ ውስጥ ትልቁ የሚጠላው ቡድንና የንዴት ምንጭ መሆኑን በምሳሌ ጭምር አስደግፎም ይሞግታል። አርሰናልን ይጠሉታል የሚባሉ ደጋፊዎች እንደ ምክንያት የሚጠቅሱት ደግሞ የአርቴታን ፍጹም መከላከል ላይ የተመሰረተ ታክቲክና ቀዝቃዛ የሚዲያዎች መግለጫ፣ በተጨማሪም ነቀፌታቸው የቡድኑን የጨዋታ ስልትም ያጠቃልላል የተባለ ሲሆን ብዙዎች የዘንድሮን የአርሰናልን አጫዋት አሰልቺ በመከላከል ላይ ብቻ የተመሰረተ በማዕዘን ምቶችና በጥቃቅን ንክኪዎች የሚገኝ ውጤት ወይም ሃራምቦል በማለትም ያጣጥሉታል። ነገር ግን እንደ መድፈኞቹ ደጋፊዎችና ተንታኞች እውነታው ይህ አይደለም። አርሰናል በተጠናና ጥንቃቄ በተሞላበት ጨዋታ ራሱን በሚገባ አስማምቶ በጠንካራ መከላከል ላይ የተገነባ ስኬታማ ቡድን መፍጠሩንም ይከራከራሉ። ሆኖም ግን መድፈኞቹ በቡዳፔስት በተካሄደው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በፒኤስጂ ተሸንፈው ታሪካዊውን የአውሮፓ ሻምፒዮንስ ሊግ ዋንጫን ሲያጡ የታየው የበርካቶች ምላሽ እውነትም አርሰናል በሌሎች ደጋፊዎች የሚጠላ ክለብ ነው ወይ የሚለውን ጥያቄም በድጋሚም እንዲነሳ ምክንያት ሆነዋል። አንዳንዶቹ በእግር ኳስ ዓለም ውስጥ ነቆራና ብሽሽቅ አይቀሬ ጉዳይ ነው በማለት ጉዳዩን በቀላሉ ቢመለከቱትም እንደ ቼልሲ፣ ኖቲንጋም ፎረስትና ክሪስታል ፓላስ ያሉ የሀገር ውስጥ ተቀናቃኞቹ የአርሰናልን ሽንፈት ሐዘን ለማጣጣል የገዛ የአውሮፓ ስኬቶቻቸውን በማሳየት
በማህበራዊ ሚዲያ ላይ በግልጽም ተሳልቀውባቸዋል። በተጨማሪም በትላንትናው ዕለት በስፋት ሲዘዋወር የታየው በኬንያ ያሉ የቼልሲ፣ የማንቸስተር ዩናይትድ እና የሊቨርፑል የፒኤስጂ ደጋፊዎች የአርሰናልን የሻምፒዮንስ ሊግ ሽንፈት አደባባይ ወጥተው በደስታ ሲያከብሩም ታይተዋል። ብዙዎች ይህንን ምላሽ ከስፖርታዊ ጨዋነት ውጪ እንደሆነ ቢገልጹም ለዓመታት በአርሰናል ደጋፊዎች ማህበራዊ ሚዲያ ላይ ሲሰነዘር ለነበረው ከልክ ያለፈ ትምክህት የተሰጠ አጸፋዊ ምላሽ ነው የሚሉም አልታጡም። ያም ሆነ ይሄ አርሰናል ሜዳ ላይ ባሳየው እልህ አስጨራሽ ጥረት የሊጉ ንጉስ መሆኑ ባይካድም ከሜዳ ውጪ ግን የዘመኑ የሊጉ ክፉ ሰው ወይም ባድ ጋይ ተደርጎ በማህበራዊ ሚዲያም እየተፈረጀ ይገኛል። ነገር ግን ምንም አይነት ትችትና ጥላቻ ቢሰነዘር መድፈኞቹ ከ22 ዓመታት በኋላ የሊጉን ዋንጫ በማሳካትና በትልቁ የአውሮፓ ሻምፒዮንስ ሊግ መድረክ ያለምንም ሽንፈት እስከ ፍጻሜው በመጓዝ አስደናቂና ታሪካዊ የውድድር ዓመት ማሳለፋቸው በታሪክ መዝገብ ላይ በደመቀ ቀለም ተጽፎም የሚቀመጥ ይሆናል። ታዲያ ይህ ሁሉ መረጃ ሲዋቀር አርሰናልን በዓለማችን ላይ ተወዳጅ ከሚባሉትና ይጠላሉ ከሚባሉት ክለቦች መካከል እንዲገኝም ያደርጉታል። የ2026 የዓለም ዋንጫ ሊጀምር 8 ቀናት ብቻ ቀርተውታል። የዓለማችን ትልቁ የስፖርት መድረክ የሆነው ይህ ውድድር ከተለመደው አሰራር ወጣ ያሉ የተለያዩ አዳዲስ ነገሮችን ይዞ መጥቷል። ባልደረባችን ሶዋሊ መሐመድ ዝርዝር ዘገባ አዘጋጅቷል። በጉጉት የሚጠበቀው የ2026 የዓለም ዋንጫ ሊጀምር 8 ቀናት ብቻ ቀርተውታል። 48 ብሔራዊ ቡድኖች የሚሳተፉበት መሆኑና ውድድሩ በ3 አስተናጋጅ ሀገራት በአሜሪካ፣ ካናዳና ሜክሲኮ መካሄዱ ዋነኞቹ ናቸው። እንደ አውሮፓውያን አቆጣጠር በ1930 ከተጀመረው የመጀመሪያ ውድድር አንስቶ አዘጋጅነት ለአንድ ሀገር ብቻ የሚሰጥ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2002 ደቡብ ኮሪያና ጃፓን በጋራ ካዘጋጁት ውጪ ይህ አይነቱ ጥምረት አልታየም። በዘንድሮ ውድድር ሜክሲኮ ለታሪክ ለ3ኛ ጊዜ የዓለም ዋንጫን በማስተናገድ የመጀመሪያው ሀገር ያደርጋታል። ለ23ኛ ጊዜ የሚካሄደው ይህ ታላቅ የእግር ኳስ ድግስ ከሰኔ 20 ቀን ጀምሮ እስከ ሐምሌ 12 ቀን 2018 ዓ.ም ድረስ ለተከታታይ አንድ ወር ከሳምንት ያህል ይቆያል። ዓለም አቀፍ የእግር ኳስ ሕግ አውጪ አካል ይፋ የተደረጉት አዳዲስ ሕግጋት የስፖርቱን ዓለም እያነጋገሩ የሚገኙ ሲሆን ይህ የዓለም ዋንጫ ደግሞ የእነዚህ ሕግጋት የመጀመሪያ መፈተሻ መድረክ ይሆናል ተብሏል። የፊፋ የዳኞች አለቃ ፒየርሉጂ ኮሊና ለጋዜጠኞች በሰጡት መግለጫ አይኤፍኤቢ በእግር ኳስ ሕግጋት ላይ ትልቅ ምዕራፍ የሆኑ ለውጦችን አጽድቋል። የ2026 የፊፋ ዓለም ዋንጫ ደግሞ እነዚህን ሕግጋት በስራ ላይ የሚያውል የመጀመሪያ ታላቅ ውድድር ይሆናል ብለዋል። ዘንድሮ የተደረጉ ከነዚህ ከጸደቁት ህግጋት ውስጥ ከፍተኛ ትኩረት የሳበው አንደኛው በግጭት ወቅት አለመግባባት ሲፈጠር አፋቸውን በእጃቸው በክንዳቸው ወይም በማሊያቸው ሸፍነው የሚከራከሩ ተጫዋቾች በቀጥታ የቀይ ካርድ ሰለባ የሚሆኑበት አሰራር ነው። ይህ ማለት ተጫዋቾች በአለመግባባት ወቅት አፋቸውን ሸፍነው ከተገኙ በቀጥታ ቀይ ካርድ ከሜዳ ይወጣሉ ማለት ነው። ይሁን እንጂ ተጫዋቾች ከተቃራኒ ብሔራዊ ቡድን ተጫዋቾች ጋር አፋቸውን ሸፍነው ወዳጃዊ ወሬ ቢያወሩ ቅጣት እንደማይጣልባቸው ተነግሯል። ይህ ህግ የወጣው ደግሞ የቤኔፊካው ተጫዋች ዮሊን ካፔራስቲኒ ከቪኒሲየስ ጁኒየር ጋር በነበረ ግጭት ወቅት አፉን ሸፍኖ የዘረኝነት ስድብ ሰርቧል በሚል በዩኤኤፍኤ እና በፊፋ ዓለም አቀፍ እገዳ ከተጣለበት በኋላ ነው። በሁለተኛ ደረጃ የተቀመጠው አዲሱ ህግ በዳኛ ውሳኔ ላይ ተቃውሞ ለማሳየት ሲሉ ሜዳውን ጥለው የሚወጡ ተጫዋቾች በቀጥታ ቀይ ካርድ እንደሚመዘዝባቸው ተገልጿል። ይህ ህግ ተጫዋቾች ሜዳውን ጥለው እንዲወጡ የሚያነሳሱ ወይም የሚገፋፉ ማንኛቸውም የቡድኑ አባላት ወይም አሰልጣኞች ላይም በተመሳሳይ ተፈጻሚ እንደሚሆን ነው የተገለጸው። በዚህ ምክንያት ጨዋታው እንዲቋረጥ የሚያደርጉ ቡድኖች ወዲያውኑ በፎርፌ እንዲቀጡ ወይም ለተቃራኒ ቡድን 3 ነጥብ እንዲሰጣቸው እንደሚያደርግ ተነግሯል። ይህ የህግ ለውጥ የተወሰነው የአፍሪካ ዋንጫ ፍጻሜ ላይ ሴኔጋል በሞሮኮ ላይ የተሰጠባትን የፍጹም ቅጣት ምት በመቃወም ቡድኑ ሜዳውን ጥሎ ከወጣ በኋላ ነው ተብሏል። በሌላ በኩል ደግሞ የወጣው ህግ የእጅ ውርወራና የመልስ ምትን የሚመለከት ነው። ዳኞች ኳስ ከሜዳ ስትወጣና የእጅ ውርወራ ሲሆን እጃቸውን በማውጣት በ5 ሰከንድ ጨዋታው እንዲጀምር ምልክት እንደሚሰጡ ተገልጿል። ሰከንዱ አልቆ እጅ ካልተወረወረ ኳሷ ለተቃራኒ ቡድን የእጅ ውርወራ እንደሚሰጥ ነው የተነገረው። በተመሳሳይ ሁኔታ ግብ ጠባቂዎች በተሰጣቸው 5 ሰከንድ ውስጥ ከግብ ክልል ኳሷን መጥተው ካላወጡ ተቃራኒ ቡድን ወዲያውኑ የማዕዘን ምት እንደሚያገኙ ተነግሯል። ይህ ህግ ከዓለም ዋንጫው በኋላ በሊጎችም ተግባራዊ የሚደረግ መሆኑ የተገለጸ ሲሆን የተግባራዊ የሚሆን ከሆነ ግን እንደ አርሰናል ጊዜ በማባከን የሚታወቁ ክለቦች የቅጣት ሰለባ የመሆን እድል ይኖራቸዋል ተብሏል። በአራተኛ ደረጃ ተጫዋቾች በሚቀይሩበት ወቅት የቅያሪ ሰሌዳው ከታየ በኋላ ተጫዋቾቹ ከሜዳ ለመውጣት የሚሰጠው 10
100 ሰከንድ ብቻ ነው። ተጫዋቾቹ በየትኛውም አቅጣጫ ሳይሆን በአቅራቢያቸው ባለው የሜዳ መስመር በኩል ወዲያውኑ መውጣት ግዴታ እንዳለባቸውም ተገልጿል። We've also got 10 second substitutions. Clamp down on tactical timeouts. በሌላ በኩል የቪዲዮ ረዳት ዳኛ VAR ቴክኖሎጂ በዚህ ውድድር ላይ በስፋት ስራ ላይ ይውላል ተብሏል። እንደ አውሮፓውያን አቆጣጠር በ2018 የሩሲያ ዓለም ዋንጫ ላይ ለመጀመሪያ ጊዜ በይፋ ስራ ላይ የዋለው ቫር አሁን ግን በስህተት የተሰጡ ሁለተኛ ቢጫ ካርዶችና በስህተት በሌላ ተጫዋቾች የተሰጡ ካርዶችን መሻር ይችላል ተብሏል። እንዲሁም የኮርና ውሳኔዎች በግልጽ ስህተት ከሆነና ጨዋታውን ሳይዘገዩ ወዲያውኑ ማስተካከል ከተቻለ ቫር ጣልቃ እንደሚገባ ተነግሯል። በመጨረሻም በእያንዳንዱ አጋማሽ በ22ኛው ደቂቃ አካባቢ የሚደረገው የ3 ደቂቃ የውሃ መጠጫ እረፍት በሁሉም ጨዋታዎች ላይ ተፈጻሚ እንደሚሆንም ተመላክቷል። ይሁን እንጂ ግብ ጠባቂዎች በሜዳ ላይ ሕክምና በሚያገኙበት ወቅት የሁለቱም ቡድን ተጫዋቾች ወደ መስመር ወጥተው ከአሰልጣኞቻቸው ጋር ስልታዊ ውይይት እንዳያደርጉ በሕጉ ወደ መጨረሻው መረጃችን ስናመራ የተለያዩ ታላላቅ የአውሮፓ ቡድኖች ገና ሊጋቸው ከመጠናቀቁ የተለያዩ ዝውውሮች ላይ ተሳትፎ እያደረጉ ይገኛሉ። በዛሬው ዕለት የተሰሙ የዝውውር መረጃዎችን ባልደረባችን ጌታውን አበበ እንደሚከተለው ያቀርብላችኋል። የ2025-26 የውድድር ዓመት መጠናቀቅ በኋላ ታላላቆቹ የአውሮፓ ክለቦች በቀጣዩ የውድድር ዘመን ተጠናክሮ ለመቅረብና ተጫዋቾችን ለማስፈረም እየተንቀሳቀሱ ይገኛሉ። በዘንድሮው የውድድር ዘመን በአሰልጣኝ ማይክል ካሪክ እየተመሩ በሊጉ ሶስተኛ ሆነው ያጠናቀቁት ማንቸስተር ዩናይትዶች አዲስ አማካኝ ለማስፈረም ከስምምነት መድረሳቸው ተሰምቷል። ቀይ ሰይጣኖቹ ብራዚላዊውን የአታላንታ አማካኝ ኤደርሰንን በ45 ሚሊዮን ዩሮ ለማስፈረም ሙሉ ስምምነት ላይ መድረሳቸው ተገልጿል። የ26 ዓመቱ አማካኝ በኦልድ ትራፎርድ ለተጨማሪ 1 ዓመት የማራዘሚያ አማራጭን ያካተተ የ4 ዓመት ውል የሚፈርም ሲሆን በቀጣዮቹ ቀናትም የሕክምና ምርመራውን ያደርጋል ተብሏል። ኤደርሰን ከሌሎች ታላላቅ ክለቦች ጥያቄ የቀረበለት ቢሆንም ምርጫውን ግን በማንቸስተር ዩናይትድ ላይ አድርጓል። በሌላ በኩል ወደ ስፔን ስናመራ የአውሮፓው ንጉስ ሪያል ማድሪድ ስብስቡን በአዲስ ተከላካዮች እያጠናከረ ይገኛል። ክለቡ 2 ትልልቅ ዝውውሮችን ለመፈጸም ከጫፍ የደረሰ ሲሆን ሎስ ብላንካዎቹ ኔዘርላንዳዊውን የኢንተር ሚላን የቀይ መስመር ተከላካይ ዴንዚል ዴምፍሪስን የክረምቱ የመጀመሪያ ፈራሚ ለማድረግ ከተጫዋቹ ጋር ከስምምነት ላይ ደርሰዋል። ሪያል ማድሪድ ለዝውውሩ የውል ማፍረሻ 20 ሚሊዮን ዩሮ ለኢንተር ሚላን ይከፍላል የተባለ ሲሆን ይህ በእንዲህ እንዳለ አሰልጣኝ ጆዜ ሞሪኖ ተጫዋቹን ተጠባባቂ የቀይ መስመር ተከላካይ ለማድረግ እንዳሰቡ ነው የተሰማው። በተያያዘ ዜና ሪያል ማድሪዶች ፈረንሳዊውን ተከላካይ ኢብራሂማ ኮናቴን በነጻ ዝውውር ለማስፈረም በቃል ደረጃ ከስምምነት መድረሳቸው ተነግሯል። ከሊቨርፑል ጋር ያለው ውል ያበቃው ኮናቴ ከሳውዲ አረቢያና ከእንግሊዙ ክለብ ቼልሲ የቀረቡለትን ጥያቄዎች ውድቅ በማድረግ በማድሪድ ቤት የ4 ዓመት ኮንትራት ለመፈረም ተስማምቷል ተብሏል። ሆኖም ዝውውሩ ሙሉ በሙሉ የሚጸድቀው የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ በድጋሚ ከተመረጡ በኋላ መሆኑ ተገልጿል። በአሰልጣኝ ስንብትና ቅጥር ዙሪያ የሚወጡ መረጃዎችን ስንመለከት ሊቨርፑልና ቤኔፊካ አዲስ የክለቦቻቸውን አሰልጣኞች የማሳወቂያ ቀናቸው መቃረቡ ተሰምቷል። የመርሲሳይዱ ክለብ ሊቨርፑል የስፔናዊውን አሰልጣኝ አንዶኒ ኢራዮላን ቅጥር ለመፈጸም ከስምምነት ላይ መድረሱ ታውቋል። የሊቨርፑሉ ስፖርቲንግ ዳይሬክተር ሪቻርድ ሂውዝ የመሩት ይህ ድርድር ስኬታማ በሆነ መንገድ የተጠናቀቀ ሲሆን የ43 ዓመቱ ኢራዮላ በአንፊልድ የ2 ዓመት ውል ይፈርማሉ ተብሎ ይጠበቃል። በዚህም ኢራዮላ ወደ ሊቨርፑል የሚመጡት እንደ ማናጀር ሳይሆን የዋና አሰልጣኝነት ሚና ይዘው መሆኑ ተነግሯል። በማጥቃት ላይ የተመሰረተና ከፍተኛ ጉልበት የሚጠይቅ ፈጣን እግር ኳስን ለመከተል ያሰቡት የሊቨርፑል ባለስልጣናት አሰልጣኙ በበርንማውዝ ያሳዩት ስኬት ለክለቡ ፍልስፍና ተስማሚ ነው የሚል እምነት አላቸው። የጀርመናዊውን አሰልጣኝ የርገን ክሎፕን መንበር ተክተው አንፊልድ የደረሱት አሰልጣኝ አርኔ ስሎት በመጡበት ዓመት የፕሪሚየር ሊግ ዋንጫ ቢያሳኩም በዘንድሮው የውድድር ዓመት ደካማ እንቅስቃሴ በማድረግ 5ኛ ሆነው መጨረሳቸውን ተከትሎ ለመሰናበት ተገደዋል። ኢራኦላ የራሳቸውን የአሰልጣኞች ቡድን ይዘው የሚመጡ ሲሆን የመርሲሳይዱ ክለብ ሊቨርፑልም በሳምንቱ መጨረሻ ሐሙስ ወይም አርብ አዲሱን አሰልጣኝ በይፋ ያስተዋውቃል ተብሎ ይጠበቃል። በመጨረሻም የፖርቹጋሉ ግዙፍ ክለብ ቤኔፊካ የጆዜ ሞሪኖ መልቀቅ ተከትሎ የፉልሃሙን አሰልጣኝ ማርኮ ሲልቫን ለመቅጠር ከጫፍ ደርሷል። የ48 ዓመቱ ፖርቹጋላዊ አሰልጣኝ በቅርብ ቀናት ውስጥ ከተደረጉ ስኬታማ ንግግሮች በኋላ ወደ ሀገሩ ለመመለስ መቃረቡን የተገለጸው አሰልጣኝ ማርኮ ሲልቫ ከፉልሃም ጋር ያለው ውል በዚህ ወር የሚጠናቀቅ ሲሆን የለንደኑ ክለብ አዲስ ውል ቢያቀርብለትም እስካሁን አልተቀበለውም። እንደ አውሮፓውያን አቆጣጠር በ2021 ፉልሃምን ተረክቦ ወደ ፕሪሚየር ሊግ ያደገው ማርኮ ሲልቫ ይፋዊ መግለጫ ባይወጣም በቀጣዮቹ ቀናት የቤኔፊካ አዲስ አሰልጣኝ ሆኖ መሾሙ አይቀሬ ሆኗል። ክቡራትና ክቡራን ተመልካቾቻችን ስፖርታዊ መረጃዎችን አጠናቅቅ ያለው ዮናስ ግርማ ነበርኩኝ። ወደ ሜሮን መልሳችኋለሁ። መልካም ቆይታ።
አመሰግናለሁ ዮናስ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።